አገልግሎት አሰጣጡም በጣም የተሻለ ነው፣ ጥሩ ነው ማለት ነው። ቶሎ ሰውን ያስተናግዳሉ። ምናልባት ግን አንዳንድ ምናልባት ቢስተካከል ብዬ የማየው ነገር ምንድነው አንዳንድ ጊዜ ተገልጋዩ መጥቶ የሚቀመጥባቸው ወንበሮች ትንሽ አይመጥንምና እሱም ቢሻሻል ከሰው ብዛት ወረፋም ሲበዛ ሰዎች ቆመው ይታያሉና እሱ ነገሮች ቢስተካከሉ ለማለት ፈልጌ ነው። ግን ከከተማ ጀምሮ ክፍለ ከተማ ወረዳ ድረስ ያለው ይሄን ነገር ለማሻሻል ዘመናዊ ለማድረግ እንደ መንግስት እየተሰራ ያለው ነገር በጣም አፕሪሺየት ይደረጋል። ጥሩ ነው። ከወንበር አቀማመጥ ጋር ተያይዞ የተነሳው ነገር ትክክል ነው። ያው እኛም ያየን ያለነው ጉዳይ ነው። ምናልባት እዚህ ጋር መርዳት ያለብን በወረዳችን ቢያንስ በቀን ከ200 እስከ 250 ሰው ነው የምናስተናግደው። ይህ ሲባል ያው ካለው የቢሮ ሁኔታ አንፃር ይህን ሁሉ ሊያስተናግድ የሚችል ወንበር ምናልባት ላይኖር ይችላል። ነገር ግን እኛ የምናደርገው ምናልባት ከወንበሩ በተጨማሪ ተገልጋይ እዛ እንዳይቆይ ቶሎ አገልግሎት እያገኘ እንዲወጣ ነው አንደኛው አማራጭ። ሁለተኛው ምናልባት አቅመ ደካሞችን ቅድሚያ ለመስጠት ለነሱ ማረፊያ ቦታዎች እንዲቀመጡ የማረፊያው ለነሱ የማድረግ ሁኔታዎች ናቸው እያደረግን ያለ ነው። ከዛ ውጪ ግን ምናልባት ስታንዳርዱን በጠበቀ መልኩ ወንበሮች አሁን ለአንድ ሰው አንድ ወንበር ነው ያለው እንዳያችሁት። ነገር ግን ይሄ አንድ ወንበር ነው ብዙ ሰው ሊይዝ የሚችል ተነጋገርን ነው። እሱንም ያ በቅርቡ ችግር እንቀርፋለን ብለን እናስባለን። እኔ እንኳን ያለኝ አስተያየት ሲስተም ላይ ነው ያለኝ አስተያየት። ሲስተም አሁን ለምሳሌ በሚጨናነቅ ሰዓት ሲስተሙ ሌላ አማራጭ ቢኖር እላለሁ። ሌላ አማራጭ እንደ አማራጭ ሌላ ነገር ቢያመቻች እላለሁ። ሌላው ነገር ጥሩ ነው በመላ ጎደል። እንደገና ቢሮውም ጠባብ ስለሆነ ከወንበር አኳያ ወንበሩም ስለሚያንስ ይሄ ቢስተካከል ነው የምለው እና ሲስተሙ ላይ እንትን ብትሉበት ከበፊቱ ይሻላል። አሁን ብዙ ለውጥ አለው። ጥሩ ስራ ያሰራበት ብለን የምናነሳው ነገር ነው። ያው አንድ ነገር ቴክኖሎጂ ሲበለጽግ ያው ታይዞ የሚመጡ ነገሮች ሊኖሩ ይችላሉ። ምናልባት ሲስተም መቋረጥ እንደተባለው የለም ማለት ባንችልም፣ ነገር ግን ተቋሙ በራሱ እያዘመናቸው ያሉ ቴክኖሎጂዎች አሉ ማለት የራሱ ሶፍትዌር እያዘመነ ነው። ያን ተግባራዊ በሚሆንበት ሰዓት ላይ ይሄ የሚባሉ ነገሮች በጠቅላላ ሙሉ ለሙሉ የሚቀረፍበት ሁኔታዎች አሉ። ነገር ግን አሁን ሲስተም የለም ተብሎ ምናልባት ባለጉዳይ የሚመላለስበት ሁኔታም ላይኖር ይችላል። ምክንያቱም ሲስተም አገልግሎት ብቻ አይደለም የሚሰጡ ያሉት። ለምሳሌ ሲስተም የማይጠይቁ አገልግሎቶች የሚስተናገዱ አካላቶች አሉ። ብዙ ዘርፈ ብዙ ስለሆነ የምንሰጣቸው ማለት ነው። ያ ሲባል ያለ ሲስተም የምንሰጥ አገልግሎት አለ ማለት ሲስተም የማይጠይቁ ሰርቪሶች አሉ። ነገር ግን ያንን አስተካክለን ያን አገልግሎት እንዲያገኙ ሲስተም በሚመጣ ሰዓት ላይ ደግሞ ሲስተም የሚጠይቃቸውን አገልግሎቶች እንዲያገኙ ያደረግን ያለንበት ሁኔታ ነው ያለው። ግን ቃል መግባት የምንፈልገው ምንድነው ከተማ አስተዳደሩ በትኩረት እየሰራበት ትኩረት ሰጥቶት እየሰራበት ያለ እንዲሁም ሪፎርም ውስጥ ያለ ተቋም ከመሆኑ የተነሳ አንደኛው ያው እንከን ተብሎ የሚያዘው ከሲስተም ጋር ያለውን ነገር በትኩረት ይሰራበት ነውና በቅርቡም መፍትሄ ያገኛል የሚል ነው ያለን ሐሳብ። ብሩክ ይባላል። ሲቪል ምዝገባ ላይ እየተሰጠ ያለው አገልግሎት በጣም እጅግ አሪፍና መልካም ነው። እንደ ወረዳችንም አሪፍ ነው እና ግን ትንሽ ከወረፋ መጨናነቅ አንፃር በየክላስተሩ ወይም ደግሞ በየቀጠናው አገልግሎቱ ቢሰጥ መልካም ነው እላለሁ። ሌሎቹ በፋይልም አያያዝ በሌላም ረገድ እጅግ አመርቂና ደስ የሚል ስራዎች ተሰርተዋል። ይበል የሚያስብሉ ስራዎች በዚሁ ቀጥሉ እላለሁ። አመሰግናለሁ። ያንን ማድረጉ በጣም ቀላል ነገር ነው። ነገር ግን እኛ ያው የምናስተናግዳቸው ብዙ ኢመርጀንሲ የሆኑ ጉዳዮች ይኖራሉ። ምናልባት በቀጠና ብንገድበው በመሀል የሚጎዱ አካላቶች ይኖራሉና የውጭ ጉዳይ ኬዝ ያላቸው እንዲሁም የተለያየ ለሕክምና ሊሆን ይችላል የተለያየ ማስረጃ የሚፈልጉ የትምህርት ልጆቻቸው ሊሆን ይችላል። እነዚህ አካላቶች እንግልት እንዳይደርስባቸው በሚል ደረጃ ወረፋውን ቅድም አማራጭ ብለን እኛ የምንወስዳቸው ወረፋ አንደኛ በወረፋ ማሽኑ በትክክል ማስጠቀም ነው። ሁለተኛ ሰውን ቶሎ መሸኘት ነው። ሁሉም ሰው እንዲዳረስ የመጣው ሰው ቢያንስ እንዳይመለስ ማድረግ ነው ዋናው አላማ። ከዛ በዘለለ ግን ምናልባት የሚያልፉ ካለው ከዛ የሚያልፍ ካለ ደግሞ አሳድረ እነዚህ ቅድሚያ ዛሬ የነበሩትን ሰዎች ቅድሚያ ተገልግሎ እንዲሄዱ ነው ያደረግን ያለነውና በዚህ ልክ ቢስተናገዱ ይሻላል የሚል ደረጃ ላይ ስለተግባባን ነው እንጂ ይሄ በቀጠናው በመናም የሚለው ነገር ጥሩ ሐሳብ ነው። ነገር ግን ሌሎቹንም እንደቅድም እንዳልኳችሁ የተለያየ ኬዝ ያለባቸው ማህበረሰባችን ስላሉ እነዛን ላለመበደል ወይም እነዛን ለጉዳት
ለመቀነስ ብለን ነው በቀጥታ ያደረግነው የሚለው ነገር ይወሰድልን። አመሰግናለሁ። ከወረዳ 10 አበባሚሶ ይባላል። ለወረዳችን ያለውን የስራ ሁኔታን በተመለከተ ወሳኝ ኩነት ወይም መታወቂያ ክፍልን በተመለከተ ጥሩ ነው እየተገለገሉበት ያሉበት ሁኔታ የሰው ያለውም ከዚህ ከበፊቱ የተሻለ ስለሆነ ከዚህ በበለጠ እንዲሰራ ለማለት ደግሞ የምፈልገው ከሲስተምም አንጻር ከሰውም ብዛት ከተጠቃሚው አንጻር ደንበኛ በትክክል እንዲስተናገድ ፋይል አያያዝ ላይ ዲጂታል ቢሆን ከሲስተሙ አንጻር ስለሆነ ያ ቢስተካከል ፋይሎችን ወደ ዲጂታል ሲስተም ውስጥ ቢገቡ በወረቀት ከሚሆኑ ዲጂታላይዝድ ቢደረጉ ለአንደኛ ለሴኩሪቲያቸው ማሪፍ ነው ወደሚል ነው ዘነበለው። በጣም ጥሩ። ከወረዳችን ፋይል ጋር ተያይዞ በጣም ሰፊ የሆነ ህዝብ ቁጥር ነው ያለን። በአባወራ ደረጃ ራሱ ከ9000 በላይ አካባቢ ነው ያለን። ይህንን የዚህ ሁሉ ሰው ማህደር ያው እኛ ጋር ነው ያለው ማለት ነው። ይህንን ፋይል ኦሬዲ ከማዘመን በፊት ምናልባት ያለው ፋይል ኦሬዲ በጥንቃቄ መያዝ ስላለበት በፊት ያው ከፋይል አያያዝ ጋር ተያይዞ በአይጤ መበላት በተለያየ በውሃ የመነካት የተለያዩ ነገሮች ነበሩ። ያንን ይቀርፋል ያልነው ሙሉ ለሙሉ ፈርኒሽድ አድርገን ፋይል ቤታችን ዘመናዊ አድርገን የመጀመሪያው እሱን ነው ያደረግነው። ማንንም ሰው ፋይሉን በጣም በጥንቃቄ የራሱ ቁልፍ ባለው ፋይል ላይ ተቀምጦላት ገብቶ በየትኛው ክላስተር መረጃውን ማየት ይችላል። ሁለተኛው ጥያቄ ደግሞ ፋይል በዲጂታል መሆን ለምን አልተቻለም የሚለው ነገር እሱንም እየሰራንበት ያለነው ነው። ዲኤምኤስ ስካን በሚል ቴክኖሎጂ እያንዳንዱ ሰው ከነደጋፊ ማስረጃው በፋይል ላይ እየተያዘ ነው፣ በሶፍት እና በሃርድ ማለት ነው። ያ ሁለቱም ስለሚያስፈልገን መጀመሪያ ፋይሉን ቤቱን ያዘመን ነው። በሶፍት የገለበጥናቸው በሃርድ የምናስቀምጥባቸው እናት ማደር አክቲቭ ማደር እያለን የምናስቀምጣቸው ፋይሎች ስለሆኑ የባንክ ሲስተም ያለው ነገር በጣም ውስጥ ገብተን ፋይል አያያዙ ወደ ዲጂታል ለመቀየር ማኑዋልና ኮምፒውተራይዜሽን እያስተያየ መሰራቱ ለዲጂታል ያለው ዝግጅት ቆንጆ እንደሆነ ተረዳን። ቆንጆ ስራ ላይ ነው። ሁለተኛ በደሳት ደረጃ ከባለ ሀብቶች ጋር ከአካባቢው ነዋሪ ጋር ምን አይነት መግባባትና ተሳልጦ እንደሚሰራ ተረድተናል በተገለጸልን ነገር ማለት ነውና እዚህ ወረዳ ላይ ያየነው ነገር እጅግ በጣም ጥሩ እኔ እንደተረዳሁት ማለት ነው። ቆንጆ ነገር ነው። አሁን በፊት እኔ ይሄን ወረዳ አውቀዋለሁ። በጣም ሰፊ ወረፋና ጭንቅልቅ የነበረበት ወረዳ ነው። ረጅም ሰዓት ይፈጅ ነበር። አሁን ግን ያየሁት በጣም ተቀይሯል። ለውጥ አለ። ሰዎች ለሙስና የማይገለጡበት ደረጃ ለቁጥጥር አመች የሆነ ቅድሳቱ ደግሞ ከነበረው እጅግ እጥፍ በሆነ መንገድ የተሻሻለበት የመንግስትን በጀት ሳይነካ ማህበረሰቡ አዋጥቶ የሰራው ስራ ስለሆነ ለየት ያለ እንትን አይቻለሁ። በዚህ ወረዳና ቀጥሉበት፣ በዚሁ መግፋት አለበት የሚል አስተያየት ነው። አገር መከላከያ ሰራዊት እንዲሁም ከጸጥታ ኃይሎች ጋር ተያይዞ ወደኛ ተቋም በሚመጡበት ሰዓት ላይ ያው እነሱ ብዙ በደን ያለባቸው ብዙ ተልዕኮ ያለባቸው ብዙ የሰላም ማስጠበቅ ወይ ተስራ ያለባቸው አካላቶች ናቸው። በግልጽ ነው፣ ምንም እንትን የለም። ሲመጡ ቅድሚያ እነሱ ነው የምናስተናግደው። ምክንያቱም ያው ለኛ ነው የኛን ሰላም ነው የኛን ጸጥታ ነው የሚያስጠብቁትና ማህበረሰቡም የወረፋ ያዘውም አካልም ቅሬታ ያቀርባል። ነገራችን ላይ በጣም ደስተኛ ሆኖ ነው ለነሱ ቅድሚያ የሚሰጡትና እኛ ተቋም ላይ አሁንም የመጡትን ተገልጋዮች ቅድሚያ እያገኙ የሚስተናገዱት። ከዚህ በኋላም ያው ይህን መልእክት ማይቶ የሚመጡ አካላቶች እኛ ጋር ጸጥታ ኃይሎች በልዩ ክብር ቅድሚያ ሰጥተን የምናስተናግድበት ሁኔታ ነው ያለው የሚለውን ነገር ለማንሳት እወዳለሁ። አገር መከላከያ ሰራዊት እንዲሁም ከጸጥታ ኃይሎች ጋር ተያይዞ ወደኛ ተቋም በሚመጡበት ሰዓት ላይ ያው እነሱ ብዙ በደን ያለባቸው ብዙ ተልዕኮ ያለባቸው ብዙ የሰላም ማስጠበቅ ወይ ተስራ ያለባቸው አካላቶች ናቸው። በግልጽ ነው፣ ምንም እንትን የለም። ሲመጡ ቅድሚያ እነሱ ነው የምናስተናግደው። ምክንያቱም ያው ለኛ ነው የኛን ሰላም ነው የኛን ጸጥታ ነው የሚያስጠብቁትና። ስሜ ዱላ በቀለ እባላለሁ።
የቀበሌ መታወቂያ ለማውጣት እዚህ መጥቼ ነበረ። እዚህ መጣ ደግሞ ስሜ ስህተት አለበት እሱ እንዲታረምልኝ እዚህ ሰጥቼ ነበረ። መታወቂያ እጄ ላይ አልደረሰምና ቶሎ ብደርስን ጥሩ ነው ብዬ አስባለሁ። አገልግሎቶች እንዳየነው ሁሉም ነገር ጥሩ ነው። ያየን ነገር ሁሉም ነገር መልካም ነው ብዬ አስባለሁ። ያው አንዳንዴ ስራ በሚሰራበት ሰዓት ላይ ስህተት አይፈጠርም ማለት አይቻልም። ነገር ግን ስህተት በሚፈጠርበት ሰዓት ላይ ደግሞ ስህተቱ ወዲያው ይታረማል ማለት ነው። በእኛ ተቋም በተለይ ይሄ ከስም ጋር ተያይዞ ስህተት ሲፈጠር የስም ስህተቱ የትርጉም ለውጥ የማያመጣ ከሆነ ወይም በባለሙያ ስህተት የተፈጠረ ከሆነ ይሄን ወዲያው ነው እኛ የምናርመው። ወዲያው ታርሞ ወዲያው ለህትመት ነው የሚላከው። ህትመት በተላከ በ3 ቀን ውስጥ ታትሞ ለባለ ጉዳዮቻችን ይደርሳል። ምናልባት እዚህ ጋር አንድ ተጨማሪ መረጃ መስጠት የምፈልገው አንድ መታወቂያ የሰጠ ሰው ለመታወቂያ አሻራ የሰጠ ሰው ህትመቱ ሲደርስለት ህትመቱ እንደደረሰ በሜሴጅ ነው የሚነገረው ማለት ነው። ኦሬዲ ና የዚህ ቀን የሰጠው መታወቂያ ህትመት ደርሶልሃል፣ መታወቂያን መተህ መውሰድ ትችላለህ የሚል ሜሴጅ ስለሚደርስለት በዛ ልክ ያንን መረጃ አይቶ መጥቶ ከኛ ጋር ከዛ ተቋም ይወስዳል ማለት ነው። ከዚህ ከወንድማችን ካነሳው ጥያቄ ጋር ተያይዞ በዚህ ልክ የዘገየበት ነገር ካለ የሆነ ሚስ ኢንፎርምድ የሆነ ነገር አለ በሚል ደረጃ ነው የምወስደው። ምክንያቱም ቅድም እንዳልኩት ተቋሙ ላይ አንድ መታወቂያ ስህተት ካለው ስህተቱ ታርሞ የሚመጣው ያለው በ3 ቀን ውስጥ ባለ ጊዜ ውስጥ ግዴታ እኛ ጋር መድረስ ስላለበት አሁንም ምናልባት የምናገኛቸው ከሆነ ወርደን አብረን ጉዳዩን ብናየውና መፍትሄ ብንሰጥ የሚል ሀሳብ ነው ያለው። ሰላም አለን። ምን ነበር የቀበሌ መታወቂያ እዚህ ፎርም ሞልቼ ነበረ። ሲሞላ የስም ስህተት ስላለበት ሙሉ ስም ነው ዱላ በቀለ ጭምደሳ ይባላል ነው። የቤት ቁጥር 110